እየጠየከኝ ያለው ሀገሬ እንድሸጥ ነው? አታካብደው። የሀገሪቷ ሚስጥር ያዞን ሰረር ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬ እንድሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት፣ በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን ስምሸጣት ከመሰለህ ትክክል ነህ። አምጣው። አዎ ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላን ሞድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛው አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለን የምንወርድበት ፓራሹት አለ። ወይ በቃ አርቆ አሳቢ ፓይለት፣ አርቆ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም እኔ ወረድኩበት። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኘች ተረጋግተን ስናወራን መፍትሄ ላይ ምን ደርስ እንዴ? ትናንት የ50 ብር ካርድ ሞላው። እሺ። ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ። ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ። ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ። ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልህ ደመኛ ዝጋፍህን ባልሰራልህ። እሺ እስካሁን ያወራውን ድምፅህን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር አምባለጌ። ይኸውልህ ደመኛችን እኔ እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረ ጎዳና ለጎዳና ስትንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ። ውይ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትስ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ። ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል። ቤቲ አንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ፣ ጋነም ግቢ። እኔማ ጋነም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው ከኔ እጅ ማንም ነው ማያስጥል። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብን። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ። ዶክተር እንዴት አደርክ? ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት ዓመቶት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል። አይዞት እና አርጂታል ሽማግሌ ነህ ከአሁን በኋላ አይን አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ። እንደዚህ ሀገር ዶክተሮች ምን ጉድ ናቸው? አንድ እውቀት የለም ወሬ ብቻ። ሰው ሆዱስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ጤና ይስጥልኝ እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን። ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም አለ ሻውጣን ከእሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ። ግን በጣም ባለጌ ናችሁ። በጣም ባለጌ ስድ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ። ከእሳት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ እሳት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከእሳት ተመለስ ብለው ዳድ ምን ምትል ምንም እኔ እቺ ልጅ አላገባትም። ወደ ሳይሆን በግድ ታገባለህ። ዳድ ያት እስቲ ዞምቢ እኮ ነው የሚመስለው። አንዴ ወስኛለሁ። ምንድነው ዳድ? እኔ ልጅ አይደለሁ እንዴ? አንተ እንደዚህ አይነት ሴት አምተው አግባቢ ይሉ ምን ታደርጋለህ? አድርስ ነው ደግሞ እኔ ማግባት የምፈልገው ሜላትን ነው። በቃ ተናገርኩ። ታገባታለህ። እንዴ እኔ ለማምን ነው ነግራት ማም ዳድ የሆነች አስቀያሚ ሴት አምተው ካላገባ እያለኝ ነው። ልጄ ፈጣሪ ማንንም ሰው አስቀያሚ አድርጎ አልፈጠረም። ፈጣሪ በአምሳሉ የፈጠረው ሰው አስቀያሚ አይባልም። የታለች ልጅቷ? ይቻት ይቺማ ዞምቢ ነች። እትዬ ቤቴ እኔ ልጆቼ ሊያሳብዱኝ ነው። ምን ነው እንደ አንደኛው ሲይዘው አንደኛው ሲኒ ሰብራል፣ አንደኛው ወጥ ይደፋል። እኔ እትዬ ቤቴ ከማባዴ በፊት ምን አድርጌ እነዚህ ልጆች መከላከል እንደምችል ንገሪኝ። አይ ልጄ በፊት ነበር እንጂ አሁንማ ምንም አድርገህ መከላከል አልችልም። በፊት ምን አድርጌ መከላከል እችል ነበር? ኮንዶም። ጋሼ እቺን ያዛት። ምንድነው? 30 ሺህ ብር። ለምንድን ነው የሰጠኝ? ዛሬ ጧት መኪና እየነዳው እንዳለ ሳላስበው ልጆትን ገጨሁት። ምን
ወይኔ ልጄ፣ ወይኔ ወንድሜ። ለዛ ነው 30 ሺህ ብር የሰጠኝ። አዎ ይሄ ወንድሙ ነው። እሱንም ግጨውና ሌላ 30 ሺህ ብር ጨምርልኝ። ከኔና ከእናትህ ከአንዳችንም ምረጥ። ምን ማለት ነው? አንቺ ሚስቴ ብትሆኚ እሷ እኮ እናቴ ነች። ወይ እሷን ከዚህ ቤት አስወጣታለሁ ወይ እኔ ከዚህ ቤት እወጣለሁ። ስሚ እኔ ልጄ መቼም አያባረኝም። እራስሽ ትወጫለሽ። አስወጣት፣ አለበለዚያ እኔ እወጣለሁ። ይኸውልሽ ልብስሽን ይዘሽ ውልቅ ማለት ትችያለሽ። አዎ ውልቅ በይልኝ ከቤታችን። እሷን አይደለም እማዬ አንቺን ያልኩሽ። አንቺ ሴትዮ ግን ታይ ነገርኩሽ። እንግዲህ አንዴ ነው ዱላ ያምሮሻል። ሰኒ እንዳታናግሪ። አዎ እሺ፣ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡር ነኝ። እቺ ሴትዮ ከኔ ምን እንደምፈልጋለች ቦታ በገባኩ ትጨቀጭቅኛለች። እቺ ምናምን ማንን አንቺ ነው? አዎ አንተም አልተባልክ ሬሳ። ተረጋጉ። ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ፣ ሰው ወንድ ይመስል ምንም አይችልም። ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩ ይቅለል ነፍስህን በገነት ያኑርልህ። ጤና ይስጥልኝ፣ ፖሊስ ጣቢያ ነው የምንረዳው። ሚስቴ ላይ ክስ ለመመስራት ፈልጌ ነበር። ለምንድን ነው ሚስቴ የምከሳት? ሀይ ካላት ወንድ ጋር በሙሉ ትተኛለች። ሀይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት። እቺ ባለጌ እንዲያቺ። ሄሎ ሀይ። ጤና ይስጥልኝ፣ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አደረገሽ? አሁን የተወለዱ ልጃችንን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ። ሄሎ አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ፣ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድን ነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ፣ ፖሊስ ጣቢያ። አረ ፖሊስ፣ መኪናዬ ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀው። አረ እንዴ ላቁመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ ጤና ይስጥልኝ፣ ፖሊስ ጣቢያ። ጤና ይስጥልኝ፣ ባሌ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ባልሽ የምከሽው? እንዴ በየቀኑ ይደበድበኛል። አሁንማ የኔ ያልበቃ ብሎት ቤተሰቦቼን ሁላ ነው የሚደበድበው። ቤተሰቦቼንም ማለት እንዴ እኔን በጥፊ ብሎኝ እህቴ ልታገላግል ስትመጣ እሷንም በጠረባ እንደገና ወንድሜ ሲመጣ ደግሞ እሱንም በካራቴ። እሺ አሁን ምን ትለዋለህ? ጄኪ ጃን። ጤና ይስጥልኝ፣ ፖሊስ ጣቢያ። አረ ወይኔ ባሌ ከጠፋ 1 ሳምንት ሆነው። እሺ አንቺ ተረጋጊ፣ ፎቶውን ብቻ ላኪልኝ፣ እኛ ራሳችን ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። ደግሞ አውቆ የጠፋ እንፈልግ። እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ። ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አሁን ማየ አልበላኝም፣ አመለጥኩ። ከኮንዶም እንዳመለጥከው። አዎ ታዲያ እኔ ምን ልርዳው? በ4 መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ? አዎ ከኔ ጋር። አዎ አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቁሽም እንዴ? አንተ? አዎ አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካው ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካው እስከማስቀምጠው ገደሉ ውስጥ ጨምሮ ነው ይሄን አይተርፍም ነበር። ና እስቲ ና፣ እዛ ገደሉ ጋር ማዋራ ነገር አለ። ና ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን እስቲ አሁን ምን አረግሽው? ከስራ ስመለስ ለመመሳሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመሳሰሪ ጠበቅሽው እንዴ? ራሱ ሰርቶ ይበለም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለበት። ሴት ከወንድ እንደማበልጠው ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጪው። ሄሎ፣ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ